ሄሎ እንዴት ናችሁ? እንደምን ከረማችሁ? እንደምን አረፈዳችሁ? ያ ሶ ዛሬ የምናወራው ደግሞ ብዙዎቻችሁ አክቹአሊ ቲክቶክ ላይ ነው ብዙ ሰው ይሄንን ነገር ካላወራሽ ብሎ ሲጠይቀኝ የነበረው ሙቹዋል እንትን ምንድነው ኢንትረስት ያላችሁ ሰዎች ትሆናላችሁ ብዬ ስላሰብኩኝ ዩቲዩብ ላይ ሰርቸዋለሁ ማለት ነው። ሶ ለጠቆረ እግር፣ ለጠቆረ እጅ በፀሐይ ምክንያት ሊሆን ይችላል፣ በስራ መብዛት ሊሆን ይችላል። እግር ደግሞ ይሄ ጥፍር ስንሰራ ሞስት ኦፍ ዘ ታይም ጥፍር ስንሰራ ለሚጠቁርብን ጥፍራችን ለሚያበላሽብን መፍትሄ የሆነ ነገር ነው ይዤላችሁ የመጣሁት። ይሄንን ቪዲዮ እስከ መጨረሻው ድረስ ተከታተሉ። እስካሁን ፎሎ ካላደረጋችሁ ሰብስክራይብ አድርጉ። ወደ ቪዲዮ ስንገባ በአሁኑ የተጠቀምኩት ትሪትመንት እግሬን ከዚህ ወደዚህ ነው ለወጠልኝ። ምንድን ነበረ ፕሮብሌሙ? ጥፍር ተሰርቼ ነበረ። ያው እጄ ተሰርቻለሁ። አሁን ግን የእግር ሲሆን ምንድነው ልጥፍ በሺላክ ነበር የተሰራውትና ረጅም ጊዜ ጥፍሬ ላይ ስለቆየ ጥፍሬ ተሸፍኖ ስለቆየ ይመስለኛል ጠቁሮ ነበር። እግሬ ተጎድቶ ነበረ። ጥፍሩ ቀለሙ ደግሞ ነጭ ስለነበረ ብዬ ምንም አይነት ማስኮች አላደርግም ነበረ። ሶ እግሬ በዚህ መልኩ በጣም ተጎድቶ ነበረ። ሶ እንዴት አድርጌ ሂል እንዳረኩት ነው እማወራው ማለት ነው። እሱን ከማውራቴ በፊት ሌትስ ቶክ አባውት ቤት ውስጥ ስለሚዘጋጁ ስክራፖች ነው። ብዙ ጊዜ ቲክቶክ ላይ የብዙ ሰው ኢንትረስት ይህንን ኢሹ እንዳወራ ነው። ምክንያቱም ስክራብ ለምን አታዘጋጁም? በ15 ቀን አንዴ ስክራብ ማድረግ አለባችሁ ቦዲያችሁን፣ እጃችሁን፣ እግራችሁን ስለምል ብዙ ሰው ይጠይቀኛል። ስለዚህ ስለ ቦዲ ስክራፖች ቤት ውስጥ ስለሚዘጋጁ ቦዲ ስክራፖች እናውራ። በመጀመሪያ ደረጃ ታውቃላችሁ ኤክስፎሊየት ማድረግ ለቆዳችን ለስኪናችን በጣም ጥቅም አለው። ኤክስፎሊዬሽን ሜትድ ደግሞ በሚገዛ ስክራብ ብቻ መሆን አይጠበቅበትም። አንደኛ በቤት ውስጥ ስታዘጋጁ ስክራባችሁን ኬሚካል ኮንቴንቱን ትቀንሱታላችሁ። ሳትጠራጠሩ ሳትፈሩ ቆዳይን ምንም ማያረጋውም ሳይድ ኢፌክት ይኖራል እንዴ ምናምን ሳትሉ እንድትጠቀሙት ይሆናል ማለት ነው። እኔ ከምጠቀማቸው የቦዲ ስክራቦች መካከል ከቻልኩኝ እዚህ ጋር ፎቶ አስገባላችኋለሁ። ከምጠቀማቸው ቦዲ ስክራቦች መካከል ተልባ፣ ቡና፣ ስኳር፣ ማር ከዛ ደግሞ ምንድነው ቢጫው እርድ በጣም ብዙ አይነት ቦዲ ስክራቦችን ለራሳችሁ መስራት ትችላላችሁ። የኔ ፌቨራይት የሆኑትን ትንሽ ሜንሽን ላድርግላችሁ። አሁን መጨረሻ ላይ የማሳያችሁ ለእግሬና ለእጄ ስጠቀም የማሳያችሁ የቡና እና የስኳር ስክራብ ነው። እኔ ግን ሌሎች ፌቨራይት የሆኑ የቦዲ ሙሉ ቦዲ ስክራብ ሳደርግ የምጠቀማቸውን ነገራችሁ። መጀመሪያ ተልባ አደርጋለሁ። ተልባውን አፈላዋለሁ። ንጹህ ተልባ፣ የተለቀመ ተልባ ከተፈላ በኋላ እንግዲህ ያው ዝርግልጌ ማለት ባህሪ ያለው አይደለም፣ ወፈር ይላል። ከዛ እሱን አስቀምጥና ደግሞ ቡና ሸርከት ተደርጎ የተፈጨ ቡና ጨምርበታለሁ። ከዛ ስኳር ጨምርበታለሁ፣ ሎሚ ጨምቅበታለሁ። ካገኛችሁና ከቻላችሁ ማር ትንሽ አድርጉበት፣ ማር አደርግበታለሁ፣ እርድ አደርግበታለሁ። የነዚህ ነገሮች ውህድ ማለት ነው እንዴት ዴድ ስኪን እንደሚያነሳላችሁ፣ እንዴት ኤክስፎሊየት እንደሚያደርግላችሁ፣ እንዴት ቆንጆ እንደሚያደርግላችሁ ማለት ነው። ስለዚህ እሱን አደርግበትና የእሱን ሚክስቸር እዛው ሻወር ቤት ከገባው በኋላ ተቀብቼ በደንብ አድርጌ ስክራብ አደርገዋለሁ። እዛው ማሳጅ አደርገዋለሁ ማለት ነው። ልብ በሉ ይሄንን ስክራብ ፊቴ ላይ አላደርገውም። ፊታችሁ ላይ የቦዲ ስክራብ አታድርጉም። ስፔሻሊ ደግሞ እንትን ሎሚና ስኳር ያለው ነገር ፊታችሁ ላይ አታድርጉ። ምክንያቱም ፊታችን ከሌላው የገላችን ቆዳ ሳሳ ይላል አይደል? ስለዚህ it's going to be harmful ፊታችን ቆዳ ማለት ነው። ሶ ምን አደርጋለሁ እንዳልኳችሁ ገላዬን በሱ ስክራብ አደርግና እዛው ውስጥ ሆኜ የምችላቸውን ቦታዎች በላስቲክ ማለት ላውንድሪ ላስቲክ የሚባለውን ታውቁታላችሁ፣ እዚህ አስገባላችኋለሁ። በሱ ጠቅልዬ እዛው ቀመጣለሁ ማለት ነው። መዝሙር መሰማ ከሆነ መዝሙር ሰማለሁ ወይ ፖድካስት ሰማለሁ ረጅም ሰዓት ላይ እንዲቆይ በማለት ማለት ነው። ከዛ በኋላ በተጨማሪ ምን አደርጋለሁ? ለፊቴ ለብቻው ሌላ ስክራብ ነው ማዘጋጀው። ለፊቴ በጣም ከመወዳቸው ስክራቦች መካከል እዚህ ቪዲዮ የሰራውላችሁ ማለት ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። ከዚህ ከ3 ቪዲዮ ምናምን በፊት የተለቀቀ የፌስ ማስክ ቪዲዮ አለ፣ እሱ ማየት ትችላላችሁ። ሌላ የኔ ፌቨራይት ፌስ ማስክ እርድና ዮገርት ማለት ዝም ብዬ ራሱ አፕላይ ሳደርገው ምንም ነገር ሳልጨምርበት በጣም ነው ለውጡን ወዲያው ማየው። ግለው ያደርጋል፣ ዲሃይድሬሽን ይከላከላል ምናምን። ሶ ያ የፊቴን አዘጋጃለሁ። የፊቴንም የገላዬንም ሙሉ ከተቀባው በኋላ እንዳልኳችሁ በፕላስቲክ ሺት
ተጠቅልዬ ቀመጣለሁ። ስጨርስ ሻወሬን አደርጋለሁ። ከዛ በኋላ ነው ደብል ክሊንዝ ወይም ደግሞ 3 ጊዜ ክሊንዝ ማድረግ ሊጠበቅባችሁ ይችላል። ውህዶቹ ውስጣችሁ እንዳይቀሩ ደግሞ ይሄ ቡና ምናምን የመያዝ ባህሪ ስላለው you might need to do that። ከዛ በኋላ በቃ ታጠባለሁ። እንዴት ሪፍሬሽ እንደማደርግ እንዴት ቆዳዬ እንደሚያምር እንዴት ቅልል እንደሚለኝ you guys have no idea። በጣም ነው የምታመሰግኑ። ይሄንን ውህድ ሞክሩ። አሁን ግን ይሄኛውን እግሬን ያሳየኋችሁን በጥፍር መለጠፍ በስራ መብዛት በብዙ መቆም የተጎዳውን እግሬን በደንብ አድርጎ ሂል ያደረገልኝን ውህድ ነው ማሳያችሁ። ቮይስ ኦቨር አደርግላችኋለሁ ስለ ውህዱ ሰራ ትንሽ ቪዲዮ መንቀሳቀስ ምናምን አለው ታውቃላችሁ። በአንድ እጄ ሚክስ እያደረኩኝ ስክራቡን በአንድ እጄ ነው የቀረጽኩትና ብዙም ኮምፎርታብል አልነበርኩም። አሁን ወደ ማስካችን ወደ ማዘጋጀት ነው የምንሄደው። በመጀመሪያ ግራውንድድ ይሄ የተፈጨ ቡናና አተላ አድርጌ አንድ ላይ ነው ያደረኩት እና የተፈጨው ድቅቅ ማለት የለበትም። እሱ ላይ እንደምታዩት በመጀመሪያ ስኳሩን አደርጋለሁ። ከዛ በኋላ ሎሚውን ጨምቀንበት ቫዝሊኑ የሞይስቸራይዝ እንዲያደርገው ነው አድርገን በደንብ አድርገን ሚክስ እናደርገዋለን። ከዛ በኋላ አፕላይ ስናደርግ ይሄንን ሎሚ የምናስቀምጠው አፕላይ ስናደርግ መጀመሪያ ጥፍራችን ዙሪያው በሎሚ አሲዲክ ስለሆነ እንድናጸዳበት ነው። እንደተጠቀማችሁ ቪዲዮ ተስፋ አደርጋለሁ። ይሄንን አካውንት ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ ሼር ማድረግ እንዳትረሱ። እግሯ ደርቆና ቆርፍዶ ለምታውቂያት ጓደኛሽ ላኪላት። ወዳችኋለሁ። ሰላም ሁኑ። ባይ